ብሩኬን ደውዬ ጠየኩት። በጣም ነው የከፋው ማለት ነው ከሀይሚ ጋር በመጣላቱ። ሰላም ጤና ይስጥልኝ የተከበራችሁ የሰለዩት እንደተከታዮች እንኳን ወደ ቻናል መጣችሁ። የቻናል አዲስና ሰብስክራይብ፣ ላይክ፣ ሼር በማድረግ ያበረታታችሁ። ዛሬ እንግዲህ ስለ ብሩኬ የመጣሁት ብሩኬ ቤተሰብ መንጣፍታል። ምክንያቱም ብዙ ጊዜ እንትን እያሉበት እየፈረዱበት ነበረ። አንተነ ከዚህ ሁሉ ነገር ያደረሰው ያቺ ሶስት የምትባለውን ባታመጣ የሁሉ ነገር አይደርስም ነበረ። እንደዚህ ብሎ በዚህ ይሆን ነበረ በዚያ ይሆንም ነበረ እያሉ ብዙ ሰዎች እንግዲህ እንትኑ እየወቀሱት ነው ማለት ነው። እና እኔ ስለ እኔና ስለ ሀይሚ ያለውን ነገር ጨርሻለሁ። እኔ ሌላ ምን እላለሁ? ምንም ልል አልችልም። ስለዚህ እኔ አንድ ጊዜ በቃ ጠፋውኝ ይቅርታ አልኩኝ። ከዛ በላይ ምንም ማድረግ አልችልም። ነገሩ ተባብሶ እዚህ ደረጃ ደርሷል። ስለዚህ በእኔ አትፍረዱ። በቃ የኔና የእሷ ነገር አብቅቷል አለ ማለት ነው። እና አንዳንድ ጊዜ ማለት ነው ዝም ብላችሁ ኮሜንታተሮች እነሱ እንትን ያሉትን በእሱ አትፍረዱ። እሱ ይቅርታ ባለ አይደለ እንዴ? ከይቅርታ በላይ ምን አለ? ምንም የለ። ከይቅርታ በላይ አይደለ እንዴ? ሰው ልጅ ይቅርታ አለ አይደል? ከዚህ በላይ ምንም ነገር የለም። ምንም ነገር ማለት ነው። ስለዚህ አንዳንድ ጊዜ ዝም ብላችሁ የምትፈርዱት ነገር ጥሩ አይደለም፣ እውነት ለመናገር ማለት ነው እህቶቼ። ስለዚህ የሀይሚ ጥፋት ነገሩን አባብሳ እዚህ ደረጃ ደረሳችሁ። ገባችሁ አይደለ? ነገሩን አባብሳ እዚህ ደረጃ ደረሳችሁ። ስለዚህ የሱ ጥፋት አይደለም፣ በፍጹም ማለት ነው። እሱ ጥፋት የለበትም። ያው መጀመሪያ ጊዜ እንትን አለ ይቅርታ ብሏል። ከዛ በኋላ ግን ምንም እንትን የለበትም፣ ምንም ጥፋት የለበትም። የሀይሚ ጥፋት ነገሮችን እያባባሰች እዚህ ደረጃ እያደረሰች ገባችሁ አይደለ እንዴ? ስለዚህ የሱ ጥፋት አይደለም፣ የሱን ጥፋት ሊሆን አይችልም። ያለው ነገር እንደዛ እናንተ መፍረድ የለባችሁም ነበር እውነት ለመናገር። ግን ምንም ማድረግ አይቻልም። ምን ይደረጋል ብላችሁ ነው። እና እሱ በጣም እንትን ያለው በጣም ነው የከፈው። እንትን አትበሉ በቃ እዛም ትክክል እዛም ትክክል አትበሉ። እሺ ውዶቼ፣ ጥሩ አይደለም እንደዚህ ማድረግ፣ ጥሩ አይደለም። እዛም ትክክል እዚህም ትክክል እያልን ሰዎችን ማጣራት ሰዎችን እንትን ማለት ጥሩ አይደለም። አሁን የሀይሚ ግሩፕ እና የእንትና ግሩፕ ለሁለት ተከፍለው በቃ እየተሰዳደቡ ነው። እነሱ እኮ ነገ ይገናኛሉ ማለት ነው። ወይኔ እኔ የምላችሁ ግን በጣም የገረመኝ ትናንትና ጉርሻ ቤጅ ዩቱብ መክፈል ተወ ብሎ ነበረ ማለት ነው። እና የሰው ቅናት ማለት ነው። እሰይ እንኳን ተዘጋ በቃ እያሉ ሰው ግን እናንተ የሆነ ሰው ስላገኘ ለምንድን ነው እዚህ ያለ የሚቀናው? እኔ በጣም ነው የገረመኝ ማለት ነው። እንዴ ሰው ያገኝ ምንድነው እንደዚህ የሚያቃጥላችሁ? እንደ ኮሜንታተሩ ጉርሻ ቤጅን ገብታችሁ እዩትማ። እውነት እሰይ እንኳን ተዘጋ። ሰው አግኝቶ ቢለወጥ ምን ችግር አለው እንዴ? ምን ችግር አለው? ከእናንተ አልተቀነሰም አይደል እንዴ? አሁን ከሌ ተዛለ ያው ብዙ ጊዜ እነሩታ ነው በቃ እያሾፉባቸው ምናምን ይብላኝ ዩቲዩብ አምነው ለተጋቡ ይባላሉ። ምን ስራ ዩቲዩብ ካቆም እኮ እንደማንኛውም ሰው ሌላ ስራ ይገባሉ አይደል እንዴ? ምንድነው ለሰው ልጅ ክፋት ለሰው ልጅ ክፋት ይሄን ያህል እንትን የምትሉት? በፈጣሪው ነው በጣም የታዘብኩት ነገር እግዚአብሔር ነው። እኔ በጣም የታዘብኳችሁ እውነት ለመናገር። ኧረ ተው እንደዚህ አታድርጉ። እውነት እንዴ ምን ሆናችሁ ነው? ሰው ስላገኘ እናንተ ምን ትሆናላችሁ? ደስ ይላችሁ ይገባል ሰው ሲያገኝ አይደል እንዴ? ምን ነው የዚህን ያህል ክፋት? ጥሩ አይደለም እውነት። የፈጣሪ ያለ እንደዚህ ቢሆን እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው፣ እንደዚህ ቢሆን ያንተ ያለው ናት። እኔ በጣም ከሌ እንደዚህ ሆነ እሰይ እንኳን ተዘጋ እንዴ! በዩቲዩብ እኮ ብዙ ቤተሰብ ያስተዳድራል አይደል እንዴ? ምንድነው? እርግጠኛ አላደረንም፣ ያው እንትን አላለንም። ግን
የዚህን ያህል በቃ እንትን ማለት በስማ የዚህን ያህል ክፋት እውነት ጥሩ አይደለም። እንደዚህ ጥሩ አልሰራችሁም አንዳንድ ሰዎች ማለት ነው። ምቀኝነታችሁ ጥግ ድረስ ነው። ምቀኝነታችሁ በጣም እንትን ይላል፣ በጣም ያስታውቃል ማለት ነው። እንዴ ካልፈለጋችሁ እኮ እነሱን ነው አን ብሎ ካርጋችሁ መውጣት ትችላላችሁ። ማየት አትፈል ግዴታ እዩም ይላችሁ የለም አይደል እንዴ? ታዲያ ምንድነው እንደዚህ በቃ ሰው ስላገኘ ሰው እንትን ስላለ ያን እንትን ይላል ያበዙታል። እነሱን ድራማውን ውሸቱን ያበዙታል። ግን ደግሞ ፈልጋችሁ ነው እንጂ ካልፈለጋችሁ ብሎክ አድርጋችሁ አንሰብስክራይብ አድርጋችሁ እነሱን አለማየት ትችላላችሁ ማለት ነው። እንዱ ዩቲዩብ ራሱ በጣም ጥሩ ነው። ቲክቶክ ነው እንጂ ስክሪን የማይለይበት እንጂ ዩቲዩብ በቃ አልፈለጋችሁትን አይመጣም ማለት ቲክቶክ ነው የፈለጋችሁት ማፈለጋችሁት የሚመጣውና ጂል የሚያደርገው ስክሪን እያረጋችሁ ማለት ነው። እና የቲክቶክ ነው እንጂ ዩቲዩብ እና ፌስቡክ በጣም ጥሩ ነው። ካልፈለጋችሁ እሱን ያንን ኦፕን ብላችሁ ማየት ግዴታ አይጠበቅባችሁም ማለት ነው። እና ቲክቶክን ባትፈልጉት ራሱ የሆነ በቃ ያስጠላል ማለት ነው። ብለሽ አታስቡት ነው የሚመጣውና ደግሞ ያንን ማለት አትችሉም ከመጣላችሁ ገባችሁ። አሁን ፌስቡክ ከሆነ ግን በቃ ማትፈልጉት ከሆነ ሳይለንት አድርጋችሁ ማሳለፍ ትችላላችሁ። የኛው ግን ካልፈለጋችሁትም ሳይለንት ማድረግ ራሱ አትችሉም ነው ለማናገርና እና ዩቲዩብ ጭራሽ በጣም አሪፍ ነው። ፈለጋችሁ ትመርጣችሁ ስንት ነገር አለ፣ ስንት የሚጠቅም ነገር አለ። ስለዚህ የሚጠቅመውን ነገር እንትን ማለት እንጂ እነሱን ጀጅ ማድረግ የነሱ ማጣት የነሱ መቸገር እናንተን ሊያስደስታቸው አይገባም። መረተው ስማ እውነት ለመናገር እውነት ይዚኛ የሰው ክፋት ግን ይዚኛ ነው እንዴ? ጉድ እኮ ነው። አንዳንድ ሰዎች ደግሞ መረጃ እያጣራችሁ ጉርሻ ደግሞ መረጃ እያጣራሽ እና እንደዛ አይደለም። ከዚህ በፊት ያለው ነው የሌለው ማለት ነው። አሰንስ የሌለው ነው እንጂ በአዲስ ማለት ነው ያለው ሌላ የድሮ አይደለም ለማለት ነው እንጂ ሌላ ነገር እንኳን አይደለም ለመናገር እና እኔ በጣም ነው እንትን ያለው በጣም ነው የገረመኝ። በጣም ማለት ነው ከምንም በላይ በጣም ነው የገረመኝ የሰው ክፋት የዚህን እስከዚህ ድረስ ሆነት ይፈጣሪ ያለው የሰውን ክፋት የዚህ እስከዚህ ድረስ ለምን የሰው ማጣት ሊያስደስተን ይገባል። ለምንድን ነው የሚያስደስተን? እውነት እንዴት እንጂ ኧረ ጥሩ አይደለም እውነት። ኧረ ያንተ ያለ ይቅርባችሁ። ጥሩ አይደለም እውነት። ሰው ሲያገኝ ደስ ሊላችሁ ይገባ። ሰው ሲያገኝ ደስ ሊለን ይገባ። ምንድነው ችግሩ? ሰው ቢያገኝ እንዴ ምን ነው እንደዚህ ምን ሆነ? ጥሩ አይደለም እውነት። አንተ ያለ እና ቤተሰብ ሰዓት አታላችሁ። እናመሰግናለን። ለቪዲዮ እስከመጣ መልካም ቆይታ